ወይኔ እንኳን ደህና መጣ። እኔ እኮ ስናፍቅ ወይ ነግባ ወይ በሰላም ነው አይደለ? ኧረ በሰላም ነው። እንዴት ነህ? ሰላም ነው። ወይኔ ህፃን ልጅ ያው ታሞ ነበረ፣ ግን በሰዓቱኛ ታሞ ነበር ያሉን፣ ግን ያ ልጅ አርፎን ያገኘ ነው። ጥሩ ነው የሰራሁት ባልልም ስህተት ሰርቻለሁ እንደማንኛውም ሴት። ያው ልጅቷም የሷን ነበረችም ቤት ሲፈተሽ ተገኘ። እሱንም ተቀብለው ያው እሱም ማመነ። ያው እንግዲህ ህግ ሲዝ እንትን ትሌለ ወቅቱ ሲጠየቅ በጣም ተደናገጠና አዎ አንዴ ያለና መጨረሻ ላይ ያው ልክ ናቸው የሷ ንብረት ነው አምጥጅኔ ይቀመጥ ብያት ነበር ምናምን ብሎ አምጥቶ ሰጠ። አሁን ልጄ በሌለበት አንዲ ወንጀለሹ አንቺ አትኖሪም ያንቺ ልጅ ሞተችው በኔ ልጅ አይደለም ብላ እንደውም በገላጋይ ነው በቃ ዱላን ሰታ ልትመታኝ ሁሉ በቃ ለነያያዝ ሁሉ በ40/60 አከፋፈል በጉጉት ሲጠበቅ የነበረው የብዙዎቻችሁ ፍላጎት የሆነው አዲስ ሳይት በመገናኛ ጫካ ፕሮጀክት ላይ ይዘንሎት መተናል። ከ35% እውነተኛ ቅናሽ ጋር ከስቱዲዮ እስከ ባለ 3 መኝታ ድረስ የቤት አማራጮች አሉን። በአንዴ ለምትከፍሉ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በአንዴ መክፈል ለማትችሉ ምቹ የክፍያ አማራጮችም ይዘንሎት ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። በተጨማሪም የንግድ ሱቅ ቡልጋሪያና ሳር ቤት ላይ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ውጭ ሀገር ለምትኖሩ ደንበኞቻችን ወኪል ሳያስፈልጎት ውሉን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ 0909818162 ይደውሉ። እኔ እንደውም አሁን በጣም እውነት ምን እንደው ከሁለት አንዱ ግዴታ ነው ምረጭ ብትለኝ እንደውም ሉሉን እፈራዋለሁ። ሉሉን መተረደረ ለምሳሌ በጣም ይዛን ጊዜ አሯሩጦ ገንዘቧን ምናምን ለማዞር ሲል ያችን ቤት ካገኘ በኋላ ምናልባት እሱም ሰጥቷት ሊሆን ይችላል በያሰብኩኝ ያችን ቤት ካዞረችለት በኋላ በቃ በትኖር ተካፈለኛለች ብሎ ያደረገም ይመስለኛል። ያው እውነታውን እንግዲህ እግዚአብሔር ነው የሚያውቀውና ህግ ነው የሚያውቀው። ሉል እሷ ሊገላት ይችላል ብዬ አላስብም። ሁሉ ነገር አስቡ ተዘጋጅቶ ይተበቃት የነበረው የገዛ ዘመርተ ቢዩ እንደ ተከሳሽም ራሱን አርጎ አይቆጥርም እንደ ወንጀለኛ። ግን አምኗል እኮ ወንጀለኛ እንደሆነ አምኗል። ግን ከሁለት አንዳቸው ማንንም የመድኃኒቱን ያደረገበት ወይም የገደላት የመረዛት የሚለው ነው እንጂ ወንጀለኛ ማሙናቸውን ማረጋግጧል። ይሄንች እንግዲህ በጣም ተቸገርሽ እኮ እሷም መብርሃን ከነ ልጇ ተጠብቃችሁ ተላከለላት ሆናችሁ ብዬ ነው። አሜን አሜን። ትንሽ በጣም ነገር አንፃር እቺ ትንሽ ነገር ነው። እስክቲ ካላስ ያሆር ማስክቲ እንዴ አሊ ማካ ሙሽኪላ ካላስ አለማ እኔ ልጄ ልውልዬ በኔ በእናትህ ጨከን እባክህ ካለህበት ጉርጓድ እንደዚህ አይነት ነገር ውስጥ እጄን አታስገባ፣ ገንዘብ ንብረት ባለበት እጄን አታስገባ ሲለው ግድ የለሽም እናቴን ይሻላታለሁ ማንም ከሚባላበት እኔ ስለማገባት ነገ ለልጅ ልጆቻችን ይሆናል እንዳንቺ የለፋች ናት አረብ ሀገር የደከመች። አንዴ ላናቴ ምንድነው የምትሉኝ? ከሌላ አንዴ አገባለሁ አንዴ ምንድነው አንዴ ምንድነው ዳንዳ ጥያቄ ፈልገን አንዱ ስራላችሁ ነካትም አልፈለከች ሰውነቷም ግሏል ያስታውቃል ታውቃለህ። ኋላ ላይ እቅዳቀድኩ እነሱም ያስፈልግ ማለት ነው። ምን ማድረግ ጀመርኩ? ስራ እያልኩኝ ሳይኖር ወጥቼ አድሬ ደስ በዛው ቀርቼም እመጣ ጀመር። ደመላሽ እኔ ቤት ነው ያውም ምን ያልጋ ላይ እሷ ከስር እሱ ከላይ አይን ያያች የድመት ወይ የቡችላ እኮ አይደለም የሰው ህይወት ነው የጠፋው። ህይወቷን እንድትጠፋ መርዝ አጠጥቷታል። እንደገና ደግሞ ሀብት ንብረቷ ወስዷል። እንደገና ገንዘቡን ከናቱ ወደ ራሱ ወስዷል። እንደገና ደግሞ ፎቁን በሙሉ ወደ ራሱ አድርጓል። ያሳዝናል። አሟሟቱ ያልፍልኛል ብላ ያልገባችበት ያልወጣችበት ይሆነኛል ብላ ምንድን ነው ያደረጋችሁ አንተ? ደህና ነህ? እንዳለቆሽ ፍታኝ እኮ ነው። ይሄን ነገር በጣም እያዘንኩ ነው። ምንድነው የተፈጠረው? ንገረኝ። ለምን አትነግረኝም? ኤልሳ አርፋለች። ወይኔ ጉዴ! ወይኔ እናት! ወይኔ! ዱሌ ኧረ እባክህ እንሂድ። ለምንድን ነው የማንሄደው? ቆይ ለምንድን ነው የማትወስዱኝ? ውሰደኝ። ለምንድን ነው የማትወስደኝ? ቆይ አንተ ለምንድን ነው የማትወስደኝ? አንተ ካሜራማን ውሰዱኝ። በቃ ይሄን ምን
በማዕጅን የሞተችው ይሄን ምልህ እንግዲህ እናንተ የምትደርሱበትና የሚታወቅ እርግጠኛም ነኝ። ውዱ መስሎ ነበር አይደለም እንደዛ መከቱ እኛ ሲጀመር ምንም አይነ ውሃ አላማረ ምሸውደ መስሎ ነበር እዛ ሰንደርስ በጣም እንትን ብላለሽ። በቃ ለምን ቆያችሁ ሁሉ አሉ ሐኪሞቹ። ቆየንባት መሰለኝ እዚህ ካሁን ይሸራታል ውሃ ምንም እየሰጠናት ረጅም ሰዓት ቆየ። እዛ ደርሳ ሐኪሞቹ እጅ ላይ ነው እንግዲህ ያረፈችው። ሰላም ውድ የስውር ሚዲያ ተከታታዮቻችን እንደምን አላችሁ? እኛ ደህና ነን። እንግዲህ ዛሬም ኢንትሮ ለመስራት ይሄን ያህል በቂ ጊዜ የለን። ምክንያቱም እንግዲህ ከዚህ ቀደም ያዝነው ኬዝ የአቶ ታምራት እና የሉልና ከአረብ ሀገር ሰርታ የመጣችው የኤልሳን ኬዝ ነበረ የምታውቁት። እንግዲህ ሆኖም ዛሬ እናትየዋ ቤቴ ድረሱልኝ በደል ደረሰብኝ ተቸግር ያለው ብላ ወደ እሷ ጋር ለመሄድ እየተሯሯጠን ይገኛል። እስኪ የምትለውን እንግዲህ ገብተን የምንሰማው ይሆናል። ሆኖም ያው ያላወቃችሁት ነገር የድሮ ቤቷ ላይ ሲሆን እንግዲህ እናቶ ታምራት የወረሱባት ቤት ላይ እኛ ተከራክረን በማስመለሳችን እዛ ቤት ላይ ነው የተገኘችው እና እስኪ በጣም አንገብጋቢ ነው ጉዳዩ። እንግዲህ አስቸኩላን የጠራችን። እስኪ ውስጥ ገብተን የምትለውን እንሰማለን። ተከታተሉ። ተመልካቾቻችን በረጋ ደርሰናል። እስኪ በጣም አቻኩላን የጠራችን ትንሽ ምን እንደገጠመት ወይኔ እንኳን ደህና መጣ። እኔ እኮ ስናፍቅ ወይ ነግባ ወይ በሰላም ነው አይደለ? ኧረ በሰላም ነው። እንዴት ነህ? ሰላም ነው። ወይኔ አላገኘህም ብዬ እኮ ተጨንቄ ነበር። እንዴት ነህ? ሰላም ነው? ሰላም። ምን ተፈጥሮ ነው? ምንም አልተፈጠረም። ግራ አጋባሽን እኮ በዛ ማታ እንደዛ ቸኩለሽ ስትይ። ለደስታ ነው እውነት። ወይኔ በማግኘቴ ደስ ብሎኛል እውነት። ቆይ አላምንም እውነት። እኛም ደስ ብሎናል። እኔ ስንት ቀን አላገኘህም ብዬ ስልክህን ብሞክር አታነሳም ደግሞ ስራ ነኝ ስለምትለኝ ማገኝ አልመሰለኝም። እኛ እኮ የሆነ ነገር ያጋጠመሽ እኮ ነው መሰለኝ። በጣም አስጨነቅሽኝ እኮ። ያላችሁ ምን ያጋጥመኝ ነው? ተሯሩጠን የመጣ ነው እኮ። ሁሉም ነገር ሰላም ነው አይደለ? ሰላም። አዲሱ ቤትሽ በጣም ነው የሚያምረው ልጅሽ። ትንሽ ምንድን ነው የተፈጠረው? እንደዚህ በጣም አስደነገጥኩኝ እኮ እውነት። እኔ አንተን ለማግኘት በጣም ረጅም ጊዜ ስደውልልህም ብዙ ጊዜ ትላለህ አትመጣም። እኔም ፈልጌ በጣም ረጅም ጊዜ ስፈልግ ነበር ማግኘት አልቻልኩም እንጂ ልክ ነሽ። ለሰላም ነው የፈለኩት። ያው ሰሞኑን ትንሽ አንዳንድ ካንቺ በኋላ የሚሆኑ ኬዞች ገጠሙ እና ለዛ ነው በቃ ነገሮች አልመቻቻሉ። ነው እንግዲህ አንቺ ጋር እንደምታውቂው ወደዚህኛው ኬዝ ከመምጣታችን በፊት ያው ሰው መደበንልሽ ነበረ። ይመጡ ነበር። በእኛ ሰዎች አማካኝነት ያው ያሉም ነገር እንዲስተካከሉ ነው። ግን እኔ ደውለሽ ማታ እንደዛ ስታወሪ ማለት የሆነ ነገር እኔ ተፈጠረ ነው መሰለኝ። አቶ ታምራት እንደታሰራ ቃል እኔ ቤት በኩል ያው እጁ ረጅም ነው ይባላል። ቤት በኩል ወጥቶ ወይ መጥቶ ነገር አረገች እያልኩ ነበረ። ለዛ አይደለም እድሜ ለእናንተ ያው ያ ሁሉ ነገር ተቀይሮ ያ ሁሉ ችግር አልፎ ደግሞ ዛሬ ይኸው እዚህ ላይ ቆም ያለው በእናንተ ኃይል በህግ ኃይል እናንተ ባደረጋችሁ ጥረት በተለይ አንተ እንደዛ ሳልቅስም በእኔ ጠረጋችሁልኝ አንተ ጓደኞች እናንተ እድሜ ለእናንተ ይኸው ዛሬ ኮራ ብዬ ወደ ቤት የተመለሽ እኔ ከዛ ስለዚህ በቃ ዋናው እንትኑ ሰርፕራይዝ ነው ማለት ነው። ሰርፕራይዝ ነው እና እንደዚህ ነው ብለህ በቃ ደስ ብሏታል ብለህ ያው ሌላው ስራው ሲያጣድፍ አትመጣልኝ ብዬ ከማሰብ ነው። ልክ ነሽ። እንደ ድንገት ና ብዬ ጠራው። ደጋጋሚም ስደውልልህ ያው ላገኘህ አልቻልኩም። በስራ ብዛት ምክንያት ነው መሰለኝ። እኔ ደግሞ ያንተ ውለታ ከበደኝ ሳላመሰግንህ መቅረቴ በጣም ነበር የሚቆጨኝ ነበርና እንዲሁ በስልክ እንዲህ ብዬ እንዳጭር ነገር ተቀላል ነገር ከመነግረህ በአካል አግኝቼ ብናወራ ብዬ ስላሰብኩኝ ነውና ያንተ ምስጋና ያው በምስጋና የሚገለጽ አይደለም። እውነት ህይወቴን እንደ አዲስ እንድጀምር እንደ አዲስ ምዕራፍ እንድጀምር ነው ያደረከኝና በምስጋና ብቻ እንደዚህ ያንተን ውለታ መልሳለሁ ማለት አልችልም። ልክ ነሽ። ያው መልካም ሰው ነህ። በስራ ብዛትም ተጠምተህም እያለ ያው ለኔ ነገር ሁሌም ደፋ ቀና ስትሉ ነበር የመደብካቸውም ሰዎች ከኔ ጋር በጣም ፍርድ ቤትም ሳይቀር ወደ ላይ ወጣች ብለው በጣም በእውነት ነው የምልህ ውለታን ከፈጣሪ ያገኘው። እኔ እውነት ሰው ነኝ። እኔ የሰው ውለታ ከፍላለሁ አይደለም እና ዛሬ ተደዳድዬ እንድኖር የፈቀድ እንደዚህ አይነት ህይወቴን ነጥቀውኝ የነበረውን ያስመለስክልኝ ዛሬ ተመተዳድዬ ባለግቢ ባለቤት እንደሆነ ያደረጋችሁኝ እናንተ ናቸው። አንተን ጨምሮ ጓደኞች በተለይ አንተ ከኔ ጋር ወድቀህ ተነስተሃልና ለአንተ ትልቅ ክብር አለኝ በእውነት የሚመለከት እንደው ይሄንን የኔን እድል ያላገኘ ደግሞ በእናንተ ሌላ እድል እንዲፈጠርለት እንዲመጣ እንዲታፍኖ ተጨቆነ የሚኖር ሰው እንደዚህ ለካ መብት የሚያስከብር አለ የህግም አካል አለ ብሎ እንዲያምን ነው። ያው አንተን እንደዚህ ጠርቼ ላውራህ የፈለኩትና በጣም ነው የማመሰግነው።
እሺ ምንም አይደለም። እንግዲህ በዚሁ አጋጣሚ ከጊዜ ጉዳይ ጋር ላልሽኝ ትንሽ ለተመልካችም አንዳንድ መናገር መፈለገው ነገር አለ። ያው እንደምታውቁት በኮሜንትም እንግዲህ እንደምትጠይቁን ከሆነ ያው የያዛችሁት ኬስ ሳጨርሱ ወደ ሌላ እየገባችሁ በመትሉ ዙሪያ ያው እንግዲህ ታውቃላችሁ ከኛ ሀገር አኳያ ያው አልተወራም እንጂ ያልተደረገ ነገር የለም እና በቃ እያንዳንዱ ነገር በጣም አንገብጋቢ ስለሆነብን ነው። ግን እያንዳንዱን ኬስ ስንጀምር እዛ መጀመሪያ የጀመርነው ኬስ ጋር ሰው መድበን የራሳችንን ሰው አስቀምጠን ነው እንጂ ያንን ኬስ ወደ ኋላ ትተን ወይም ደግሞ አቁመነው አይደለም በጭራሽ። አሁን የቴነሽን ኬዝ እንደምታውቁት እንግዲህ በእኛ ሰዎች አማካኝነት ሰው መደብን ተከታትለው ማስረጃዎችን ሰበሰቡ። ያው እንግዲህ ጉዳዩ አቃቤ ሕግ ጋር ነው መረጃ በመሰብሰብ ላይ ይገኛሉ እና በእኛ ሰዎች አማካኝነት ያው ተሯሩጦ ያለውን ነገር እንግዲህ በልጇ በኩል የሚገኘውን ያለውን ነገር እንዳለ ለቴነሽ በማስመለስ እንግዲህ ያው እንግዲህ ዋናው ነገር ደግሞ ትክክለኛ የልጇ ገዳይ ማን ይሁን የሚባለው ነገር እስካሁን አልታወቀም። እሱን በማጣራት ላይ ነው ያለ ነው። ሲቀጥል ደግሞ ሌላ ኬዝም ይዘን ነበረ የአቶ አቤኔዘር እንደምታውቁት ያው እሱም ባለፈው እንደነገርኳችሁ ከዶክተሩ ጋር አገናኝቼዋለሁ እና በተሳካ ሁኔታ የቀዶ የሰርጀሪ አገልግሎት ተሰጥቶታል። ማለትም የሆነ ቦታው ላይ ቀለበት በማስገባት እንደ ጋይር ነገር አድርገውለት አሁን ሙሉ ጤንነት ላይ ይገኛል። ያለውም ነገር ተቀርፏል። እሱም ደግሞ ያው ሰፈር ውስጥ በሚደርስበት ትችት ወይም ደግሞ ሰፈር ውስጥ በሚደርስበት ስድብ ወይም ተረባ በሚባል እንትን ያው ካሜራ ላይ መውጣት ስላልፈለገ ነው እና ያለውን ነገር እኔ ከስር ማሳወቃችሁ ይሆናል እንጂ ምንም ኬዝ ጀምረን የተሆነው ኬዝ የለም። ለእያንዳንዱ ነገር እልባት እየሰጠን ስለሆነ ነው። ሆኖም ግን ያው በጣም አንገብጋቢ ኬዞች እየገጠሙ ስለሆነ እነሱን ቶሎ እየጀመረን ስለሆነ ነው ይህንን ልነገራችሁ ወዳለሁ። አሁን ላይ የያዝነው ኬዝ የህፃናቶቹ ኬዝ አለ። ሆኖም ያው ልጅ እንደመሆናቸው መጠን ምንም ጋፕ መሰጠት የሌለበትና በጣም አንገብጋቢ ጉዳይ ነው። ያው እንደምታውቁት ባለፈው እንትን ያልንበት ደረጃ አለ። ግቢ ውስጥ በመንገባበት ሰዓት ህፃን ልጅ ያው ታሞ ነበረ። ግን በሰዓቱ እኛ ታሞ ነበር ያሉን፣ ግን ያ ልጅ አርፎ ነው ያገኘ ነው። እንግዲህ ያው እንደምታውቁትም ከሆነም ልጆቹ ምንም በማያውቁት ሁኔታ ኩላሊታቸው እየተሰረቀ አልፎ ተርፎ ለብላክ ማርኬት እንግዲህ የሰው ነፍስ ህፃን ልጅን የሚያክል ነገር ለብላክ ማርኬት እያቀረቡ እየነገዱ ነው የሚገኙት። ብዙ መረጃዎች እየወጡ ነው በዚህ ዙሪያ። እንግዲህ ያው እሱንም ከስር የምናሳውቃቸው ይሆናል። በጣም አንገብጋቢና ጊዜ የማይሰጠው ጉዳይ ስለሆነብን ነው እኛ መሩጠን ወደዛ ኬዝ የገባ ነው። ዛሬም እንግዲህ ቴነሽ ባላሰብነው መንገድ ቤቷ ጠርታ ይህን ነገር ለምስጋና እንትን በቅታለች። እኛም እንደዚህ አልነበረንም ነበር ስደውል ያው ትንሽ አስጨንቃን ነበር ማታ በደወለችልን ሰዓት። እስኪ ከቴነሽ ጋር አንድ እንደሚኖረን ቆይታ ይኖራል፣ ተከታተሉ። እንግዲህ ቴነሽ እስኪ አሁን በምን ላይ ትገኛለሽ ያለውን ነገር ትንሽ እስኪ እንዴ። አሁንማ በቃ ቀጭን መቤት ሆኜ ባለቤት ሆኜ እድሜ ለእናንተ ደህና ኑሮ ነው፣ ዘና ብዬ እየኖርኩ ነው። ልጅም ያው የተሻለ ትምህርት እንዲያገኝ እያደላደልኩ ነው። ክረምቱን ይቀመጥና ያው ጥሩ ቦታ ላስገባው ነው። በእውነት በህይወቴ መንገድ ላይ ላለፋችሁ ሁሉ ምስጋናን አቀርባለሁ። ዛሬ ከመከራይ ቤት ወጥቼ የራሴን ቤት ይዤ ራሱ ቤት አለኝ ማለት ራሱ ትልቅ ነገር ነው። እንደውም ተርፎኝ እያከራየው ሁሉ ነው በዛ መተዳደርና በጣም ደስተኛ የሆነ ኑሮ እየኖርኩ ነው። አዘኔንም ያው ማቄንም አውልቄ ነው የምታዩኝ። ባዘኔ ያዘነ ብዙ ሰው አለ። በእውነት ልጅ ሽላት ታገኛት ለምን ምን ያደርጋል ስላሉኝ ነው ያው ጥቁር ልብሱን ማውልቄ ጣልኩት። ልጅ የቀረች እንጂ ለኔ ምንም የጎደለብኝ ነገር የለም። የተደላደለ የሞላ ኑሮ እየኖርኩ ነው። እሷን እግዚአብሔር ነፍሷን በገነት ያስቀምጥ ነው የምለውና በእውነት ላደረጋችሁልኝ ለአንተ በተለይ በእውነት ነው የምልህ። የሚመለከት ተመልካች ራሱ በእውነት ነው የምልህ ትልቅ ስራ እንደምትሰራ እኔ ምስክር ነኝ። ዛሬ ማን ነው ለሰው ቆሞ እንደዚህ እንትን የሚለው? ስራችሁ በጣም ትልቅ ስራ ነውና የምትሰሩት። ምስጋና ሲያንሳችሁ ነው። እውነት ነው የምልህ። በስራ ምክንያት ያው ብዙ ጊዜ አትገኙም። ያው ሰው ትንሽ አንዳንድ ሰው ቅር ይለው ይችላል እንጂ እኔ ውስጥ ሆኜ ባየሁት በራሴ በደረሰው ችግር ላይ በደረሳችሁልኝ ነገር ግን ስራችሁ በጣም ትልቅ ስለሆነ ያው ጊዜ እጥረት ይኖራል። አንዱ ጋር ስትደርሱ አንዱ ላይ ላጥሞላ ላይ ደርስላችሁ ይችላልና በእውነት ለኔ በተጣበበ ጊዜያችሁን ለኔ ለሰጣችሁኝ፣ ሳለቅስ ላለቀሳችሁ፣ ሲከፋኝ አብራችሁኝ ለነበራችሁ፣ ሀዘኔ ነው ላላችሁኝ ሁሉ እውነት ከልብ ነው የማመሰግነው። አንተን ጨምሮ ጓደኞችን ሙሉ
ጓደኞችም በሙሉ ዛሬ ቴነሽ የትላንትና ቴነሽ ዛሬ ቴነሽ ሆና ትክክለኛው ቦታ ላይ እንድትገኝ ያደረጋችሁኝ እናንተ ናችሁና ይሄው እንግዲህ እየኖርኩ ነው። ድሜ ለእናንተ ቴነሽ እኛም ያው የለፋንበትን ውጤት በማግኘታችን ያው አንቺንም ከዛ ህይወት በማውጣት በመቻላችን በጣም ደስተኞች ነን። ይሄን ነገር እኛ ብቻ ሳንሆን ያደረግነው የኛም ተመልካቾች የኛም አጋዦች አሉ። ሁሉም እዚህ ኬዝ ላይ የተሳተፉ ብዙ ሰዎች አሉ። እንግዲህ ያው እኛም እንግዲህ የለፋንበትን ነገር እዚህ ማድረሳችን እንግዲህ ላንቺም ያው ተገቢውን ህይወት በማግኘትሽ በልጅሽ አማካኝነት በጣም ደስተኞች ነው። ይሄ የኛ ውጤት የኛ ስራ ሰብ ብቻም ሳይሆን የተመልካቾችም የኛ ተከታታዮችም የኛም ኦዲየንሶችም እገዛ ጭምር ነው እና ያው አንድ ያለፈው አልፏል። አንቺም ደግሞ ያው ሀዘንሽን በመተው እንደ አዲስ ህይወት በመጀመር እዚህ ነው መሰለ ቤት የሚገባሽ ቦታ ላይ እኛ አንቺን በማስቀመጣችን በጣም ደስተኞች ነን። እኛ እንግዲህ ያው ግቢ ውስጥም እያዩ ነው። ተካሪዎች ናቸው ወይስ እንዴት ነው? እስኪ ትንሽ ተካሪዎች ነው እኔ ከገባው በኋላ በጣም አሪፍ ግቢ ነው። በጣም ልጅ ሞታለች ለማለት ራሱ እውነት ነው የምልህ ቃላት ያንሰኝ። ለካ ይሄ ሁሉ ሀብት ነበራት ልጅ ለካ ብዙ ለፍታለች ብዙ አስቀምጣ ነበር አልኖረችበትም እንጂ ይሄ ሁሉ ነገር እንግዲህ ያው አንቺ እንዳለ አታውቂም አላውቅም። ለኔ ያወቅሽው ይመስለኛል የሆነ ትልቅ መሬት አለ 2500 ላይ ያረፈ እንትን መሰረቱ እሱን መሰለኝ ነበር ዞሮ ያም በእጅ ስር ገብቷል። ይሄኛውም እንዳለ እኛም ምንም ጥርጣሬ ያልነበረንም ያው በእኛ ሰዎች አማካኝነት ነው ይሄም ንብረት በሷ ስም እንደነበር ያወቅነው። ያው በስሙ ያሉትን በሙሉ ሲያጣሩ ነው ይሄንን የሚያገኙት። እነሱማ ደብቀው ያው እኛ እንዳንሰማ ሊያደርጉ ነበር። ሰውየውም ተሻርኮ ያው ጓደኛ ተብየውም አብረው እድሜ ለህግ እድሜ ለእናንተ። ዛሬ እነሱን እስር ቤት ማየት በራሱ ትልቅ ነገር ነው። እውነት ህግ አለ ለማለትም እውነት ለደሃ የሚቆረቆር ነው ለተጎዳ ሰው የሚቆረቆር ሰው አለ ለማለትም በእውነት ያስደፍራል። ዛሬ እነሱን እዛ ህግ ጠለላ ስር ራሱ ማስቀመጥ ለኔ ሰላም ነው። ልጄም ባላገኛትም ግን ገዳዋ ማንም ይሁን ማንም ከሁለት አንዳቸው ነው፣ ግን እስር ቤት ናቸው። ያው እሱን ነገር እኛም ለማጣራት ሞክረናል በደንብ። ያው ጉዳዩን አቃቤ ህግ ስለያዘው ነው። ያው አቃቤ ህግ ከያዘ ራሱ በሚያጣራበት ነገር ነው የሚያጣራው እና ያው ትንሽ እዚህ መሀል ላይ ግር የተሰኘ ነገር አለ እና ይህን ነገር ሲፈጠርበት ደግሞ በጣም በጥንቃቄ ነው እንዲሆን ያደረጓት። ያው እንግዲህ ምግቧን በከለው እንደሆነ ነው እየተጠረጠረ ያለው እና በጣም በጥንቃቄ የተሰራና በጣም የተጠና ስራ እንደሆነ ግልጽ ነው። ግን ዞሮ ሁለቱም ሊያምኑ አልቻሉም። አይደረስብንም ብለው ነው እነሱ እንደዛ ሲያደርጉ ነበር። ያው ምንም እንትን የሚል ነገር የለም። አሁን ሁለቱም ማስረጃ እየተሰበሰበባቸው ነው። ያው ከፍርድ አያመልጡም። ምክንያቱም ሁለቱም የሷ ሞት ላይ እጃቸው እንዳለበትና ያው የሷን ንብረት በማሸሽ በሚል ህግ ይጠይቃቸዋል። ያው እንግዲህ ዋናው ነገር አንቺ እዚህ ላይ መድረስሽ ነው። የድሮ ባለቤትሽ አሁን እንዴት ነው ይመጣል ይጠይቅሻል ወይስ? አሁን እኔ እንዲመጣብኝ አልፈልግም። እንደውም ካነሳው አይቀር በዚህ አጋጣሚ እኔ መናገር የምፈልገው ይቅርታ ነው መጠየቅ የምፈልገው። ለምን መሰለ ባለፈው እሱም አንስቶታል ከጎረቤት ጋር በነበረሽ ግንኙነት ነው እኔ እንደውም አልወለድኳቸው ምናምን ሲል ነበር። አንተም ሰምተሃል? ጎረቤት ማን ነበር ስሙ? ደመላሽ ነው ምናምን ብለዋል። እውነት ነው ደመላሽ የሰራውን ትልቅ ስራ እሱ ምንም የእሱ ነገር ጣቢያ አይሆንም። በእርግጥ ግን ያው እያደፋፈርኩ አይደለም ጥሩ ነው የሰራሁት ባልልም ስህተት ሰርቻለሁ እንደማንኛውም ሴት። ያው ልጅቷም የሱ አልነበረችም። በዚህ አጋጣሚ ጥሩ ነው ብዬ ባልልም ያው ይቅርታ እንግዲህ የሚያስደፍር ነገር አይደለም። ጥሩ የሰራሁት ነው ብዬ እንደ ጀብድ ማውራው ነገር ባይሆንም በወቅቱ ግን ስህተት ሰርቻለሁ። በዚህ አጋጣሚ በተመልካችም በእናንተም ፊት ይቅርታ ጠይቃለሁ። እንግዲህ ያው ማለት ትንሽ ይከብዳል። በጣም ያው እንግዲህ እሱም ታውቁት ነበር ማለት ነው። ያው ስላገኘን ያው ይጠረጠር ነበር። ያው የሆነ ጊዜ ነገረ ሄድ ብዬ ስመለስ አይቻቸዋለሁ ምናምን ብሏል። ልጄም ያው ታውቅ ነበረ። እሷ ታውቅ ነበረ። እሷ የሆነ ቀን አይታናለች። እሷ ዋው ነገረሽኛል እንዳየችሽ ነው። ግን ዞሮ ይሄንን ኬዝ አታውቅም ማለት ነው። አታውቅም እርግጠኛ አልሆነችም። ግን ያው ለምን ምናምን ብላ ጠይቃኛለች። ግን ያው እኔ ዝም ብዬ ቃል ቀለል አድርጌ ነው የነገርኳትና እንዲጠልቃ በደንብ ባታውቅም ያው የሆነ ቀን አይታናለች። እንግዲህ እሺ መለስ ላድርግሽና ያው አንዳንድ የፍርድ ቤት መመላለስ ጉዞዎች ይኖራሉ በእነ አቶ ተምራትና በልጅሽ ኬዝ ማለት ነው። ማለት እዛ ቦታ ላይ ሄደሽ ትመለሺ
አቤትሽ በሚመጪበት ሰዓት ያው አቶ ታምራት እንግዲህ እንደምታውቂው በጣም እጁ ረጅም የሆነ ሰው ነው። የእሱ ሰዎች መጥተው ሊያወሩሽ አልሞከሩም አንቺን? እኔ አሁን ለማንንም ፊት አልሰጥም። ያው እንደዚህ ደፍሮ የመጣ ሰው የለም። ያው የህግ አካላትም ያው ከነ የእናንተም ሰዎች ያው አንዳንዴ አብረው ስለሚኖሩ እንዲህ ደፍሮ የመጣ ሰው የለም። ቢመጣም ደግሞ እኔ አሁንም ማናገርበትም ጊዜ የለኝም። ያው ወደ ህግ ነው። አሁን አንድ ሰው መጥቶ የሆነ ነገር ቢለኝ እኔ አሁን ከጥሩ ነገር ነው የመጣው ብዬ ጥሩ ነገርም ቢያወራልኝ አልሰማውም። ወደ ህግ ነው የሚሄደው። ያው የህግ አካላትም ከኔ ጋር ስላሉ እዛም ከኔ ጋር የሚሄዱም ሰዎች ስላሉ እስካሁን ደፍሮ የመጣ ሰው የለም። እንግዲህ የቀጣዩን ደግሞ ፈጣሪ ያውቃል። ያው እጁ ረጅም ነው ሰው ይባላል። በርግጥ በጣም ረጅም ነው እጁ። ለዛ ነው ይሄን ነገር የጠየኩሽ ነው። እንግዲህ ያው አካባቢውን ስሌት አገኘሽው ለመርሹ ወይስ? ጥሩ ነው። ያው ሰፈሩ በጣም ነው ደስ የሚለው እንዳየሁት ከሆነ ነው። በእውነት ጥሩ ሰፈር ነው። በጣም ሰላማዊ ሰፈር ነው። በዚህ ላይ ደግሞ ያው ኬዚን ሲሰማ ሰው አካባቢም ሰው እየተባበረኝ ነው። የእናንተ ሚዲያም የሚከታተሉ ሰዎች ስላሉ ይህንን ታሪክ የሚያውቁ እንዴት ነሽ አይዞሽ አለን ከጎንሽ ችግር ካለ ንገሪ ምናምን የሚሉን ወጣቶቹም እግዚአብሔር ይስጣቸው እየተባበሩኝ ነው፣ እያለማመዱኝ ነው። ተመስገን። ወይዘሪት ነሽ ያው ሙሉ ለሙሉ ንብረቶቿን በማስመለስ ላይ ነው እንግዲህ ሂደቱ ያለው እና በአንቺ በኩል እስኪ የቀረ ንብረት አለ ብለሽ የምታስቢው ነገር ምንድን ነው? እኔ ምንም የቀረኝ ነገር የለም። ግን የቀረው ብልም ብዬ የምለው ያ 2500 ካሬ ሜትር ላይ ያረፈው የመሬት ካርታ አልደረሰም። እሱ መረጃዎች አሉ። እሷ በህይወት ያለች በምን ላይ ይገኛል? እሱ አሁን በቦታው እንዳለ ነው። ግን ካርታው አይደለም እንግዲህ ያው እየተከራከርሽ እንደሆነ እናውቃለን። እና ኬዙ በምን ላይ ይገኛል? ኬዙ አሁን ለሶስተኛ ወገን ስለማዞር ስለሆነ ገና ሂደት ይፈልጋል መሰለኝ። ለምን ከሷ ወደሱ ዞሯል ወደ ልዑል። አሁን በልዑል ስም ስለሆነ ደግሞ ከልዑል ወደ እኔ ለማዞር ሂደቶች አሉ መሰለኝ። ህግ የያዘው ነገር ነው እንግዲህ የህግ ሂደቶች ይኖራሉ ብዬ አስባለሁ። ሁሉ ነገር ደርሶኛል። ያልቅ የቀረብኝ ነገር ቢኖር ያው እሱ የመሬቱ ጉዳይ ነው። እሱም ደግሞ እናንተ እያላችሁ አይቀርም ብዬ ተስፋ አለኝ። እንግዲህ ያው በተቻለ መጠን ለመሯሯጥ እንሞክራለን። እሱን ታስመልሱልኝ ጊዜ ነው እንግዲህ አሁን የቀረኝ ከልጄ። እንግዲህ እሺ በእሷ ስም የነበሩት የባንክ ላይ እንግዲህ ብዙ ገንዘብ እንደነበራትና ብዙ ወርቆች እንደነበራት እናውቃለን። እሱ በጠቅላላ ተመልሶልሻል? ሁሉም የሷ ንብረት የተባለ በሷ ስም ያለ በሙሉ ደርሶኛል። አሁን የቀረኝ ያው ያልኩህ በሱ ስም የሆነው ብቻ ነውና እሱንም እንግዲህ ህግ እንደምንም ብሎ ይመልስልኛል ብዬ ያስመልስልኛል ብዬ በእናንተ ጥረት አምናለሁ። አሁን እንግዲህ ከሱ ሌላ ደግሞ ያው ታምራት ቤት የነበሩ ያን ይዛቸው የመጣችው ወርቆች ከዛ ያስቀመጠችው የነበራትን ወርቅ ደግሞ ድንገታዊ ፍተሻ ያው ሲደረግ አቶ ታምራት ቤት የሱ ያልሆኑ ንብረቶች ላይ ተገኘ። የሷ ወርቅ ማለት ነው። እሱ ቤት ሲፈተሽ ተገኘ። እሱንም ተቀብለው ያው እሱም ማመነ። ያው እንግዲህ ህግ ሲዝ እንትን ትሌለ ወቅቱ ሲጠየቅ በጣም ተደናገጠና አንዴ ያለና መጨረሻ ላይ ልክ ናቸው የሷ ንብረት ነው አምጥጅኔ ይቀመጥ ብያት ነበር ምናምን ብሎ አምጥቶ ሰጠ። እሺ እንግዲህ በተጨማሪ ደግሞ የልዑል እናት እንዴት ነው ከሷ ጋር ያለሽ ነገር ማለት ነው? ልጇ በእስር ቤት ሆኖ መታ ጠይቀሽ አታውቅም? የልዑል እናት ነረቷት ነው እሷ መታ ስንት ቀውጥ ተፈጥሮ ከሷ ጋር ድሉላ ቀረሽ ነው ሰፈሩ ጉድ ብሎ ነው። እዚህ ነው የመጣችው ወይስ የድሮ ቤት? እዛ የድሮ ቤት መታ ድብድብ ቀረሽ ነው በቃ ተናግራኝ ሄደችው። አንቺ አትኖሪም ልጄ ታስሮ አንቺን ተደላለሽ አትኖሪም ልጄን ካላስፈታሽ ልጄ ጥፋተኛ አይደለም። እንግዲህ ጥፋተኛ ነው ያለው ህግ ነው። እኛ እንደ ተጎጂ አካል ጥቆማ ሰጠን። ለምን አብሯት ነበር፣ አብሯት ይውጣ አብሯ ይገባል። የዛን ቀንም ደግሞ አግኝተዋለች። ማታ ገብታ የሞተች ቀን አግኝተዋለች። ተጠርጣሪ ነው። እኛ ለህግ ጥርጣሪ ማንን ትጠረጥራላችሁ ስንባል እሱም አለበት ብለን ተናገርን። እውነት ነው ደግሞ ነበረበት። አሁን ልጄ በሌለበት አንዲ ወንጀለሽው አንቺ አትኖሪም ያንቺ ልጅ የሞተችው በእኔ ልጅ አይደለም ብላ እንደውም በገላጋይ ነው በቃ ዱላን ሰታ ልትመታኝ ሁሉ በቃ ልንያያዝ ሁሉ ሰፈር ጉድ ብሎ ነው። እንግዲህ እኔ የሚጠየቁሽ ምክንያት ሄደች።
የእሱ እናት እኛ ጋር መታ ነበረ። ያው ከኔ ጋር ረጅም ሰዓት ነው በስልክ ያወራነው። ትንሽ ከኔ ጋር መግባባት አልተፈጠረም ነበረ። በ40/60 አከፋፈል በጉጉት ሲጠበቅ የነበረው የብዙዎቻችሁ ፍላጎት የሆነው አዲስ ሳይት በመገናኛ ጫካ ፕሮጀክት ላይ ይዘንሎት መተናል። ከ35% እውነተኛ ቅናሽ ጋር ከስቱዲዮ እስከ ባለ 3 መኝታ ድረስ የቤት አማራጮች አሉን። በአንዴ ለምትከፍሉ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር። በአንዴ መክፈል ለማትችሉ ምቹ የክፍያ አማራጮችም ይዘንሎት ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። በተጨማሪም የንግድ ሱቅ ቡልጋሪያና ሳር ቤት ላይ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ውጭ ሀገር ለምትኖሩ ደንበኞቻችን ወኪል ሳያስፈልጎት ውሉን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ 0909 81 81 62 ይደውሉ። ያው ይገባኛል ስሜቷ። ልጇ እንግዲህ ማለት በዛ መልኩ አሳድጊው ምንም የማያውቅ ልጅ እንደዚህ ሊያደርግ አይችልም በሚል ትንሽ ስሜት ይሆናል። ከኔ ጋር በጣም ረጅም ሰዓት ስንከራከር ነበር በስልክ። ያው ያለውን ነገር እስኪጣራ ምንም ነገር አታርጊ፣ ዝም ብለሽ ልጅሽ ነፃ ከሆነ ወይም ንጹህ ሀቀኛ ከሆነ ህግ ይዳኛል፣ ይወጣል። አንቺ ብቻ ተረጋግተሽ ጠብቂ ያልኳት ያው ትንሽ ለመረጋጋት ሞከራ ነበር እና ያው አንቺ ጋርም እንደምመጣ ስለጠረጠርኩ ነው የጠየቅኩሽ። እንዴ ሰዓት ለብሳ ሰዓት ጎርሳ ነው የመጣችው። ሰው ባይኖር እንደውም ከፍተኛ ጸብ ነበር የሚፈጠረው። ታይ በጣም ነው እንትን ብላ የመጣችው። እስኪ እና ደግሞ ወደ ዋናው ጥያቄ ሲገባ ወጀር ቴክኒክ ባንቺ እይታ ከሁለቱ ማን ነው ቀዳሚ ተጠርጣሪ? ባንቺ አስተያየት። ለኔ ሁለቱም እኩሎች ናቸው። ለምን መሰለ? ይህም ገንዘብ ፈላጊ ነው፣ ያም ገንዘቧን ፈላጊ ነው። ምንም የምንለየው ነገር የለም። እኔ ለኔ እንደዚህ የምለየው የለም። ግን እኔ እንደውም አሁን በጣም እውነት ምን እንደው ከሁለት አንዱ ግዴታ ነው ምረጭ ብትለኝ እንደውም ልዑልን እፈራዋለሁ። ልዑልን የምትጠረጥሪ? ለምሳሌ በጣም የዛን ጊዜ አሯሩጦ ገንዘቧን ምናምን ለማዞር ሲል ያችን ቤት ካገኘ በኋላ ምናልባት እሱም ሰጥቷት ሊሆን ይችላል ብዬ አሰብኩኝ። ያችን ቤት ካዞረችለት በኋላ በቃ ብትኖር ትካፈለኛለች ብሎ ያደረገም ይመስለኛል። ያው እውነታውን እንግዲህ እግዚአብሔር ነው የሚያውቀውና ህግ ነው የሚያውቀው። አዎ እንግዲህ ያው ያለውን ነገር የተፈጠረውን ነገር እንግዲህ ታውቂያለሽ። ያንቺ ልጅ ከመምጣቷ በፊት ይሄ ፕላን ይሄ እቅድ የወጣው በአቶ ታምራት ነበረ። ያው እንግዲህ አቶ ታምራት ነው ተሯሩጦ ልጅሽን ይላካት። ተዛም ሆነ ለልጅሽ አንዳንድ ጉዳይ ሲያስፈጽም የነበረው እሱ እዚህ አቶ ታምራት ነበረ። ግን በልትመጣ ስትል በምትቃረብበት ሰዓት ላይ አቶ ታምራት በቃ እንደ ስራ ነበር ያው ከልዑል ጋር ይሄን ነገር ያው ጭምጭምታው ይኖርሻል ብዬ አስባለሁ። እና ይሄ ሁሉ ነገር ለልጅሽ ወጥመድ ነበረ ማለትም ነው። እውነት ነው። አዎ አቶ ታምራት አዘጋጁም ወጥመዱን የሚያዘጋጀው መጀመሪያ የሚላካት እሱ ነው። ገንዘቧንም ሲበላ የነበረው ታምራት ነው። እውነት ነው። እና መጨረሻ ላይ ትንሽ አለመግባባት ነገር ተፈጥሮ ልዑልንም ለማገት በቅቷል። እና እኔ እንደኔ እይታ እና እኔ ውስጤ እንደሚነግረኝ ደግሞ በእኔ አይ አቶ ታምራት ነው ተጠርጣሪ። ይሄንንም ልልሽ የቻልኩበት ምክንያት የሁሉ ሴራ የሁሉ ወጥመድ በስትክክል አቀዶ የጠበቃት አቶ ታምራት ነው። ስታስቢው እዚህ ጋር አቶ ልዑል የአቶ ታምራት ቅጥር ሰራተኛ ነው አይደለ? እውነት አጥምዶት ነው እሱ። ስለዚህ እሱ እዚህ ጋር ስራውን እስከሰራ ድረስ ታምራት የሆነ ብር ያስብለታል። እንደ ስራ ነው እያዩ የነበረው ሰው መግደል። በእርግጥ ያ የሆነ ሰዓት ላይ የሆነ እሱም እንዳለን ከሆነ በስትክክል እሷን መውደድ እንደጀመረ አይነት ነገር ነው ለኛ አስረዳን። ሆኖም እኛ አላመንነው እና በዛ ሰዓት ትንሽ አለመግባባት ተፈጠረ እና አቶ ታምራትን ልዑልን አገተው እና ይሄ ሁሉ ነገር አርጎ እኔ ማስበው ልዑል እሷን ሊገላት ይችላል ብዬ አላስብም። ይሄ ሁሉ ነገር አስቦ ተዘጋጅቶ ይጠበቃት የነበረው የገዛ ዘመር ተብዬ ነው። የመጀመሪያውማ እውነት ነው። ሲወስዳትም እንደዛ አሯሩጦ የሚወሰዳት አሁን ሊጠቀምባት እንጂ እኮ ሊጠቅማት አይደለም። በእርግጥ አሁን ሰርታም እኮ አልተጠቀመችበትም ልጅቷ። እንደው የህግ ነገሩን ወደ እኔ ዞረና ያው አልተጠቀምበትም በል እንጂ ስንት ዓመት እኮ ተጠቅሞባታል። በእርግጥ ልክ ነው። ልጁንም ምናልባት የወሰደው እሱ ሊሆን ይችላል። ግን ልዑልም ደግሞ ቶሎ እንጋባ ማለቱ ለእኔ ተጠርጣሪ ያደርገዋል። ለምሳሌ ቶሎ በቃ ለእኔ አሁን የትኛው ነው ወጥመድ ያዘጋጀላት ልጄን ይገደላት ብዬ ለማመን ከሁለቱም የትኛውንም መምረጥ አልቻልኩም። አንዳንዴ እንቅልፍ አጥቼ ሁሉ ቁጭ ተቀምጬ አስባለሁ። እውነት ምን አድርጋቸው ነው? ልዑልም ቢሆን አግቢኝ ብሏት እሺ ብለዋለች። ያኛውስ ደግሞ ላከችው ገንዘቧን። እሺ ገንዘቧን በሉ ለምን ይገሏታል? እኔ በእውነት እንቆቅልሽ ነው እየሆነብኝ ያለውና ይህን የሚፈታው ህግ ነው እና ያው
እኔ እንደው የሚመስለኝ ያው የተቀናጀማ ስራ እየሰሩ ነው። ምን መሰለህ እኔ አሁን አቶ ታምራትን እንደው አሁን እኔ ስጋት የሆነብኝ አቶ ታምራት እጁ ረጅም ነው። ያው ሁሉን ነገር በእጁ ማስገባት የሚችል ሰው ነው። እንደው አሁን በቅርብ ይወጣል ብዬ ራሱ የምፈራው የምሰጋው ነገር ይሄንን ለምን እሱ ሰው አያጣም። ሆኖም ግን ልዑልንም በእጁ አስገብቶ ቅጥረኛው ያደረገው ታምራት ነው። ዛሬ ፍርድ ቤት ቀርበው እኮ አንድ አይነት ቃል ነው የሚሰጡት። የተለያየ እስር ቤት ሆነው የተለያየ ጠበቃ ኖሯቸው እኮ አንድ አይነት ቃል ነው ለፍርድ ቤቱ ቃል እየሰጡ ያሉት እና እኔ በምን እየተግባቡ እንደሆነ አላውቅም። ይመስለኛል ልዑልን እንደዚህ በል አስወጣለሁ እያለም ሊሆን ይችላል። ግን ይሄንን ደግሞ ህግ እንዴት አድርጎ አጥብቆ እንደሚልልኝ አላውቅም። አሁን እኔ ስጋቴ ትልቁ ስጋቴ አሁን አንዱም ለደስታን የጠራው አንዱም ደግሞ ይሄንን ካንተ ሰዎች ጋር አንተን እንድትሉልኝ ብዬ ነው። የታምራትን ጉዳይ እንደ ቀላል ነገር ስለሚያይ እሱ አሁን እኔን ራሱ ፍርድ ቤት ሲያይኝ ቀለል አድርጎ ነው በቃል አይደል እንደ ከሳሽ አያየኝም። እንደ ተከሳሽም ራሱን አድርጎ አይቆጥርም እንደ ወንጀለኛ። ግን አምኗል እኮ ወንጀለኛ እንደሆነ አምነዋል። ግን ከሁለት አንዳቸው ማንንም የመድኃኒቱን ያደረገባት ወይም የገደላት የመረዛት የሚለው ነው እንጂ ወንጀለኛ መሆናቸውን አረጋግጠዋል ራሳቸው ምስክር ሳያስፈልግና አንድም ልዑልን አስወጣለሁ እያለ እንዲያደርግ የሚገፋፋውም ይመስለኛል። ልዑልም ደግሞ ወጣለሁ ብሎ ያው ለሱ እየሸፈነም ይመስለኛል። ወይ ደግሞ ልዑልን ደግሞ መጀመሪያ አንተ ይሄንን አድርግና ገንዘብ ሰጣሃለሁ ብሎት ይሆናል። እንግዲህ የመጨረሻውን ጊዜ ነው የማይቀው። ይሄንን መሬት ሳናስገባ አታገኙም ነው እያለኝ ያለው። መሬቱን በታምር ይሄ 2500 ካሬ በጨራሽ ሞተን ነው ቆመን አትወስደውም እያሉ ነው። እንግዲህ ህግ ያደረገውን ያድርግ። እንግዲህ አሁን በእኛ በኩል ያለውን ነገር እቺን የሚቀረችዋንም ቢሆን የልጅሽን ሀብት ያንቺ መጦሪያ ነው፣ ቀሪ ድምሽን መጦሪያሽ ነው። በእኛ ሰዎች አማካኝነት ወይም በጥብቅ ክትትል ይሄን ነገር ለማስመለስ እንሞክራለን። እኛ ላንቺ ግን አንድ ልነግርሽ የምፈልገው ነገር አቴነሽ አቶ ታምራት ፍርድ ቤት በቀረበበት ሳለ 2 የወንጀል ሪካርዶች ነበሩበት። ሁለቱንም የወንጀል ሪካርዶች ግን አስጠፍታቸዋል። እኛም ይሄንን በክትትል ይደረስ አንድ በሰው ነፍስ ድጋሚ ያለበት ሌላ ደግሞ በኮንትሮባንድ ንግድ ላይ እጁ እንዳለበት ደርሰንበታል። ግን ሁለቱንም ማስረጃዎች እንዳጠፋቸው በቃ ይችላል። ይሄንን የሚነገረን እኛ የድሮ መርማሪ ነበረ እና ከሱ ጓደኛ ጋር ከመርማሪ ጓደኛ ጋር አብሮ እንደሚሰራና እዚህ ኬዝ ውስጥ እንደነበረበት በሰው ነፍስም ተከሱ እንደነበረ እና በኮንትሮባንድ ንግድም ተይዞ እንደነበረ ኤክስፓየርድ ያደረጉ መድኃኒቶችን ኤክስፓየርድ ያደረጉ የኮስሞቲክስ እቃዎችን በመሸጥ በኮንትሮባንድ እያመጣ በዚህ ሁለት ነገሮች ትልልቅ ወንጀሎች ተጠርጥሮ ታስሮ ማስረጃውን ያው እንደነገርኩሽ በገንዘብ ላይ ወይ በጁረጅም ነው ይሻላል ምንም ስጋቴ አስጠፍቶታል። እና ያው እንግዲህ አቶ ታምራት የዘመድ መስሎ ገብቶ እንግዲህ ያው የበግ ለምድ የለበሰ ተኩላ ይባላል። እንግዲህ ይሄ ሁሉ ነገር እንግዲህ እስከዛሬም ስንኖር አንቺ ታውቂያለሽ። እንግዲህ መጀመሪያ ላይ ስለኛም ስተውሪ ነበሩ ስለሱ አንዳንድ ነገሮች ነበሩ ያደርጋሉ እየመሽጣ እና አሁንም እንግዲህ ከዚህ በፊት የተፈጠረው ነገር እንዳይፈጠር ክትትላችንን የከፍ እናደርጋለን። እኛ ያለው ነገር ተከታትለን እናሳውቅሽ ይሆናል። ለሁሉም ነገር እግዚአብሔር ይስጣችሁ። አመሰግናለሁ። ቤተሰባችሁ እንደኔ ክፉ ነገር አይግጠመው፣ ሁላችሁንም ክፉ መልካም ነገር ይግጠማችሁ ነው የምለው። በጣም ነው የማመሰግነው። ያው የመሬቱን ጉዳይ እንግዲህ እናንተ እያላችሁ ለእናንተ ትቻለሁ፣ ለእናንተና ለህግ አካል ትቻለሁ። ያው ያልሰጡኝን መሬት እሱ ነው። እሱንም ደግሞ በጉልበት ይዞ አይሆንም እየፎከሩ ነው አንሰጥም ብለው እንግዲህ ህግ ደግሞ የሚያደርገኝና ያለው በጣም ነው የማመሰግነው። ምንም አይደል። ያው ሀሳብ አይግባሽ። እንግዲህ ዋናው ቁም ነገሩ መሳካቱ ነው። ያለውን ነገር ደግሞ በሂደት ቀስ በቀስ የሚሆን ይሆናል። ምንም ያጨናንቅሽ ነገር የለም። ያው አንቺ ጋር የመደብኩልሽ ሰዎች አሉ። እነሱ ከስር ተከታትለው ያለውን ነገር የመሬቱን ጉዳይ የሚያስመልሱልሽ ይሆናል። ምንም ስጋት እንዳይገባሽ። አንቺ አንድ የሆነች ነገር አዘጋጅቻለሁ። ቆይ ምንድን ነው? ትንሽ ነገር ነው። ትልቅ ነገር ሆኖ ሳይሆን እንደው ለልፋትህ
ትንሽ በጣም ተቸገርሽ እኮ እሷ መብርሃን ከነ ልጇ ተጠብቃችሁ ተላከለላት ሆናችሁ ብዬ ነው። አሜን አሜን። ትንሽ በጣም ነገር አንፃር እቺ ትንሽ ነገር ናት፣ ግን አረ የስተት በጣም ትልቅ ነገር ሊሰጥሽ ነው። ቤተክርስቲያን ያለች ያው ኪዳነ ምሕረት እንዲወጣ ብዬ ስሳለም ማስታወሻ ትሆናለች ብዬ ነው። በጣም ትንሽ አረ በጣም ትልቅ ነገር ነው ለኛ። በጣም ነው የማመሰግነው። ይሄ ትልቅ ስጦታ ሆኖ አይደለም በእውነት አረ በጣም ትልቅ ስጦታ ነው። ትንሽ እንግዲህ ያው እኔ በዚህ ኬዝ ዙሪያ ላይ ስሰራ እንግዲህ አንድ ቀንም ስጦታ ማንም ሰጥቶኝ ያውቅ የወይዘሮ ትንሽ የመጀመሪያ ስጦታ ነው እና ከምንም በላይ በቃ የምወደውና ለእኔ ትልቁ ስጦታ ይሄ ነው። ትንሽ በጣም አመሰግናለሁ። በእውነት አይገባም። በእውነት እኔ በጣም ነው የማመሰግነው። እውነት ከዚህም በላይ እውነት ቢደረግ ማለት ያው ካሰብኩት በላይ ነው ያደረግሽው። ትንሽ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ልጅ ወዳጅ የተባላችሁ ተጠብቃችሁ መብራን መንገዳችሁን ሁሉ እና እሷ ትከታላችሁ። ድል አድርጎ አሜን። ትንሽ አመሰግናለሁ። በጣም ነው የምናመሰግነው። ትንሽ አመሰግናለሁ። እየመጣችሁ ጠይቁኝ፣ ቤታችሁ ነው። አረ ከዚህ በኋላ በሚመቻችሁ ሰዓት ነው። አዎ እኛም በጣም ያላሰብነውን ነገር ነው ያደረግሽልን። እኛም በጣም ማለት ስሜቴ እንዴት እንደምገልጽልሽ አላውቅም፣ ግን ማሰብ ከምችው በላይ ነው ደስ ያለኝ። ማለት እኔ እዚህ ኬዝ ላይ ብዙ አመት ሰርቻለሁ፣ ቆይቻለሁ። ብዙም ባይባል የተወሰነ ጊዜ ቆይቻለሁ፣ ግን እስከዛሬ ብዙ ነገር ሳደርግ የመጀመሪያው ስጦታ ካንቺ ነው የተበረከተልኝ እና የስጦቶች ስጦታ እና ትልቁ ስጦታ ነው የሰጠሽኝና እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እኔ እግዚአብሔር ዘመንህን ይባርከው፣ ቤታችሁን ደጃችሁን መብርሃን ተባርከው፣ መንገዳችሁን ሁሉ ስራችሁን ሁሉ ተባርከው መቤቴ እና በጣም ነው የማመሰግነው ሁሉንም ስለኔ ለተጨነቀው። ይሄ የኛ ስራ ነው ትንሽ እንግዲህ ያው ያለውንም ነገር እግር በእግር ተከታትለን ምንም የሚቀርብሽ ነገር የለም። የልብሽ የልጅሽን ሙሉ በሙሉ እናስመልስልሻለን። ለዚህ ደግሞ ቃል እገባልሻለሁ። አመሰግናለሁ። እናንተ እያላችሁ ምንም አይቀርም። እንግዲህ ተመልካቾቻችን ትንሽ ዛሬ የደስታ ቀን ነው። ትንሽም ብቻ ሳይባል በጣም የደስታ ቀን ነው። ማለት ያው ያልጠበኩት ነገር ነው የሆነው። ቤቷም ስመጣ እንግዲህ ለምስጋና ነበር የጠራችን። አልፎ ተርፎም ደግሞ የእመቤቴ ማርያም ስለ ስጦታ ስታኛለች። በጣም ነው ደስ ያለ። ወስደን ቢሮአችን ላይ የምንሰቅለው ይሆናል። ያው እንግዲህ ትንሽ ወደኋላ መለስ ስላደርጋችሁና የወይዘሪት የቴኒስን ኬስ ስንጀምርኛ ያው በቀላሉ የምንፈተው በቀላሉ የምንጨርሰው ነበር የመሰለን፣ ግን እንደዚህ ሆኖ አላገኘንም። እኔ በዚህ ስራ ላይ በጣም የተረዱትና በጣም ትምህርት የወሰድኩበት ነገር ቢኖር የሆነ ኬስ ትንሽ ትልቅ እንደሌለው፣ የወንጀል ትንሽ ትልቅ እንደሌለው፣ ሁሉም ስራ ሁሉም ወንጀል በጣም ስር የሰደደ እና ያው ትንሽ መንገዳችን ምናምን ተከብድ ሊል ይችላል። ብዙ አጋጣሚዎች ብዙ አደጋዎች ሊያጋጥሙን ይችላሉ። ያው እኛ ግን እዚህ ጋር የቆምነው ለህዝብ እስከሆነ ድረስ ስራችንን ተከታትለን ከግብ ሳናደርስ ምንም የሚያቆመን ነገር የለም እና ይሄ ለእናንተ ለማለት እወዳለሁ። ያው እንግዲህ ሰሞኑንም ትንሽ የምንሰራው ስራ ወደ እናንተ ተደራሽነቱ በጣም እየቀነሰብን ነው እና እኔ በእናንተ ፊት የምጠይቃችሁና የምለመናችሁ ነገር ቢሆን የቻላችሁትን አቅም ያህል ሼር አድርጉ። ያው በየአካባቢያችን አልፎ ተርፎ በቤታችን ውስጥ ብዙ የሚሰሩ ብዙ ያልተወራላቸው ወንጀሎች አሉ እና ያው እንግዲህ ይህን ነገር እናንተ ለህዝብ ለሰው ሼር ታደርጉልን ተደራሽ ታደርጉልን ነው እኛ እዛ ቦታ ላይ ቀድመን መድረስ የምንችለው። ስለዚህ እባካችሁ ሼር አድርጉ። ያው እንግዲህ እኛ የምንለፈው ለእናንተ ለማሳየት ነው። ብዙ ውጣ ውረዶች አሉ እናንተ ማታያቸው። ብዙ ካሜራ መግባት የማይችልበት ሁኔታ አለ፣ ለቀረጻ የማያመች ቦታ አለ። ያን ሁላ ግን አሳመነን ያለውን ነገር እኛ እዚህ ተወተን ለእናንተ ለማድረስ ነው እና ይህንን ልፋታችንን እያያችሁ ያው ተደራሽ አድርጉን። እንግዲህ ወደ ቴነሽ ልመለሳችሁና ቴነሽ እንግዲህ ፕሮግራማችንን እየጨረስን ይገኛል። ፕሮግራማችንን እየዘጋ ነው እንገኛለን። ያው እስኪ ሌላ አንዳንድ ማለት የምትፈልጊው ነገር ካለ? እኔ ከምስጋና ውጭ ምንም የለም። እውነት በጣም ነው የማመሰግነው። ምስጋና ነው ያለኝ። ቆይ ቡናውን ሳልቀዳላችሁ ራሱ ቡናው ቀዘቀዘና እኛም በወሬ ያዝነሽ እኮ። በእውነት በጣም ነው የማመሰግነው ለሁሉም ከኔ ጋር ለተቸገረ፣ ለተጨነቀ፣ ላዘነ ሁሉ ምስጋና ብቻ ነው የማቀርበውና እውነት ለኔ የደረሳችሁ ለሁሉም እንደርሱ እግዚአብሔር ይርዳችሁ ነው የምለው። እንደኔ ብዙ የተጎዱ ሰዎች አሉ። እነሱ ጋር እንድትደርሱ ፈጣሪ ቅደምላችሁ ይርዳችሁ ነው የምለው። አመሰግናለሁ። ከምስጋና ውጭ ምንም የለኝም። ምንም ትንሽ እኛም እንደዚህ ሆነሽ አንቺን በማግኘታችን በጣም ደስተኛ ነን። የሚገባሽ ቦታ ላይ በመቀመጥሽ እንደዚህ አምሮብሽ እንደዚህ ሳቅሽ ተመልሶ የድሮ ፈገግታሽ ተመልሶ በማየታችን በጣም በጣም ደስተኞች ነን። በጣም በእናንተ ቡና ላሲዘኔ ቆይ ነው
ያው እንግዲህ ተመልካቾቻችን ቅድም እንዳልኳችሁ ብዙ ያልተወራላቸው ነገሮች አሉ። ሆኖም እናንተም ድምፁኑ ያው በቴሌግራም ቻናላችንም ወይም በኮመንት የምትጠይቁን አላችሁ፣ በቴሌግራም ላይ እየደወላችሁ ችግራችሁ የምታካፍሉን አላችሁ። ሆኖም ያው ትንሽ የተለያዩ ኬዞች ስለተደራረቡብንና የጀመርናቸው ጉዳዮች አሉ። ያው ወደ እናንተ ጋር ያላመጣናቸው የተለያዩ ኬዞች አሉ። በመጀመሪያ በክትትል ላይ ያቆየናቸው ያው ተጨባጭ ነገር ይዘን ወደ እናንተ ጋር እናመጣችኋለን ብለን የተወሰኑ ነገሮችን ይዘናል። ያው ትንሽ በትዕግስት እንድጠብቁን ላሳሰባችሁ እወዳለሁ። ለምታደርጉልን እንክብካቤ፣ ለምታደርጉልን በጎ ድጋፍ፣ ለምታሳዩን ፍቅር ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን።